ሀርት ኬዝም ነበረባት ኦኬ ሀርት ኬዝም ነበረባት ስትሮክም የመታት በአንድ ጊዜ ሁለቱም የሆነባት ያ ስለዚህ ምንም አኔ አባት ትስጡኝ ሳወራ አባምናም አትስጡኝ እኔ በጊፍት የተሰጠኝ ማውራ ስለሚመስለኝ አትስጡኝ እሺ አውርቼ ልጨርስ ነብይ ቴንክ ዩ ያ ስለዚህ የልብ ችግር ነበረባት ከረጅም ጊዜ የልብ ኬዝ ነበረባት ልቧን ያማት ነበር ኦኬ ስለዚህ ያንን ነገር ነው እኔ ቅድም ንገሪን ስትሉ አልናገ ኢትዮጵያ ሄደችው የራሷ የሆነ ነገር ከፍታ ነበር የሆነ ኬክ ቤት ይሁን ሳምቲንግ የሆነ ነገር ከፍታለች አለች እውነቷን ምንሸቷን አላቅም የልጅቷን ግን የሆነ ነገር ከፍታ ልታስመርቅ ዝግጅት ላይ ነበረች ልታስመርቅ ዝግጅት ላይ ነበረች ያ አለችኝ ስለዚህ እኔ ደግሞ ስትጠይቁኝ ማለት የነበረብኝ አዎ ማለት አይደለም አንደኛ ቤተሰብ ሶሻል ሚዲያ ላይ ሀዘን መስማት የለበትም እውነት ለመናገር እንደውም እኔ ለእናንተ ነው ማዝነው ቤተሰቦቻቸው ያልሰሙ ሰዎችን ሰው በድንጋጤ ራሱን ሊያጠፋ ይችላል ሊሞት ይችላል ብዙ ነገር አለ እናንተ ቀድማችሁ የዴዚ እናት ሞተሽ ብላችሁ ሚዲያውን አትለቀለቃችሁት አዎ አሁን ግን ቅድም ቪዲዮ ሰራሁላችሁ ቤት ስገባ ደወልኩና ለነግራቸው ነው እየጨቀጨቁኝ ነው ብያልኩኝ እናንተም ስላወቃችሁ አዎ በቃ ብዬ ተናገርኩኝ አዎ ብዬ ቪዲዮ ሰራሁ ያሳዝናል እኔ አስታርቃቸው ነበር የሚገርማችሁ ነገር ግን እግዚአብሔር አልፈቀደም ነገር ግን ብዙዎቻችሁ ከዚህ ልትማሩ የሚገባው አንድ ነገር ነው መቼም እኛው ጊዜ ቅንነት የምናወራው ሰው ሲለየን ነው ሰው ሲሄድ ነው ጊዜ ለዚህች አጭር እድሜ እንደዚህ ባልሆነ እውነት እናንተ በጣም ካዘናችሁ ዴዚ ነው ይዘሽ ነው ማለት ያለባችሁ በቃ ዴዚ አይዞሽ ማጽናናት በቃ አይዞሽ ነው እንጂ የግረሳት ሆነ ይቅርታ ሳትባባሉ እውነት ለመናገር ስንቶቻችሁ በየቤታችሁ ስንት ጉዳለ ያ ስንቶቻችሁ በቤታችሁ ስንት ጉዳለ ከእህቶቻችሁ ከወንድሞቻችሁ ከእናት ከአባቶቻችሁ የተቆራረጣችሁ ማትናገሩ ሰዎች አላችሁ ሞት እንደሚመጣ ስለምታውቁ ነው ስለማታውቁ ነው አይደለም ወይ በማዳላት የተጣላችሁ ወይ በውርስ የተለያያችሁ ወይ ቤተሰብ ራሱ ሰላም የነሳችሁ ወይ የሆነ ነገር ተወስዶባችሁ ምናምን ብዙ ነገር አለ አይደል እንዴ ስለዚህ በዛ ሰዓት እኔና የዛን ጊዜ እኔ ወጥቼ ተናግሬታለሁ ቲና ነፍሷን ይማረው ተናግሬታለሁ የተናገርኳት ግን ስተት አይደለም ልክ ነው ነገም ዝሆኔም ነች እንደዚህ እናቷን ልጇን ተዋርደው ዝሆኔም ወጣ እንደዚህ ብትሆን ሁለት ነገር ነው ያልኩት ሁለት ነገር ነው ልጆቻችሁን ስትጣሉ ሚዲያ ላይ አታውጡ በሽማግሌ በቤተሰብ በምን ታሪካችሁን በቃ ጨርሱት ቤት ውስጥ ሶሻል ሚዲያ ላይ ይወራል እንጂ ምንም መጣ ነገር የለም አሁን ልጅቷን እርጉዝ ነች አይደለም ግን እናንተ ጸጸቱ እንዴት ያረጋት ይሆን ጸጸቱ እንዴት ያረጋት እንዴ ሰው እንደሚሞት ቢያቅ ኖሮ ዛሬ ነገ ተጠንቅቆ እኮ ነው የሚኖረው ሁሉም ሰው ቤት ችግር አለ በየቤታችሁ የራሳችሁን አልጋ ስር ማየት ስለማትችሉ የሰው ቤት ማየት አስቀድማችሁ እንጂ ሁላችሁም ጋር የራሳችሁ ነገር አለ እንዴ እናቷን እንደምታርፍ ብታቅ ኖሮ ዴዚ እናቷን ትናገር ነበር እንዴ እናትስ ልጇን ትታ እንደምትሄድ ብታቅ ልጇን ሚዲያ ላይ ታብጠለጥል ነበር እንዴ ነው ወይ ግን አንድ ነገር አለ ኢትዮጵያ ሄደችው ልታስመርቅ ነው ኢትዮጵያ ልትሄድ ነው ዴዚ አሁን አይደለም አይቴን ሆስፒታል ጉዳይ አላት እሱን ስትጨርስ ወደዛ ትሄዳለች እንደገባኝ ከሆነ ከባድ ነው ነገሩ እቺ ልጅ ከዛ ምን ትሆናለች ከሁሉም በዚህም በዛም አይሶሌት ነው የምትሆን ከዛ በኋላ ለሷም ለጤንነቷ በጣም ከባድ ነው በጣም ከዚህ በኋላ ለሷ ከባድ ነው whenever ነው ዛሬ ካሌክስ ጋር ነገ ምን ሊሆን እንደሚችል አናውቅ ዛሬ እሷንም ብትናገሩ እሷን በጣም በትልቁ ትጎዳታላችሁ እውነቱን ልንገራችሁ ተስፋዋን ታጨልሙታላችሁ አለቀ እነሱ አምነውበት እየኖሩ ነው እዚህ ልጆቻቸውን በአግባብ ማሳደግ የማይችሉ ሰዎች ስንት አጀንዳ ያላቸው ቁጭ ብለው ስለነሱ አጀንዳ አድርገው ሲያወሩ ያሳዝናል እንደዛማ ከሆነ በየቤታችሁ ብንፈታተሽ እያንዳንዱ ጉድ ቢወጣ
አይደለምና ኢትዮጵያን ዓለምን የሚያገማ ነው። ስለ እውነት በቃ የዴዚ እናት የተለየች ሆነ ሳይሆን ሁሉም ሰው በየራሱ ነገር አለው። ሁሉም ነገን ብታቁ ኖሮ ዛሬ ትጠነቀቃላችሁ። ነገ እንደምትሞቱ ብታቁ ዛሬ ተጣጥባችሁ ንስሐ ገብታችሁ ትጠብቃላችሁ። አናቅም በቃ ሞት መቼም በቀጠሮ አይመጣም። እኛም አናቀው። እንኳን በጤና ያለ የታመመ ሰው መቼ እንደሚሞት አያውቅም። ያ ግን እንትን አትበሏት የእናቱ አሁን እኔ ከእናቷ ቤተሰቦች ጋር ራሱ ያላት ነገር እንትን አይመስለኝምና አሁን እቺ ልጅ መሀል ላይ በጣም ነው የምትጎዳው። ስለ እውነት ለመናገር በጣም ነው የምትጎዳው። ያ ስለዚህ ታዋት በቃ በማታውቁት ነገር ዝም ብላችሁ ገብታችሁ ጸጸቱ እናንተም ተጸጸቱ። አሁን እሱ እንደዛ የምትሉ ከሆነ የገፋችኋቸውን የተጣላችኋቸውን ያራቃችኋቸውን እናንተ በራሳችሁ ይቅርታ ብላችሁ መጠየቅ ብቻ ነው። የሰው ይቅርታ ያስጨንቃችሁ። እነሱ እናትና ልጅ ነበሩ፣ በቃ አለቀ። ህይወት ደግሞ ትቀጥላለች። እዚች ምድር ላይ የመጣ ነው ለፈተና ነው። ፈተናችንን ስንጨርስ ወደ አባታችን እንሄዳለን። የታደለ ይሄዳል። አሟሟቴን ያሳምርልኝ ብላችሁ ጸሎት አድርጉ። ከዛ በተረፈ ግን እንደዚህ ብያት እንደዚህ ተብላ ነበር ምናምን ሰዋት በወቅቱ ሁሉም ሰው ልክ ነው። እኔም በጣም ትክክል ነኝ። አሁንም ደግሜ የምናገረው ነገር ለእናንተም ነው የምነግራችሁ። ከልጆቻችሁ ጋር ስትጣሉ ሚዲያ ላይ አትምጡ። ምንም አታምጡ። ሚዲያ ላይ ይዛችሁ ትዳራችሁን፣ ቤታችሁን፣ ገበናችሁን ታመጣላችሁ። ከአንድ ከሁለት ቀን በላይ አይወራም። ነፍሷን ይማር የዴዚ እናትም እኮ ከሳምንት በኋላ አትወራ። በህይወት ያለ ሰው ነው ግን ዘላለሙን ታሞ የሚቆይ በቃ የሚኖረው። እቺ ልጅ ነገ ትወልዳለች አይደል እንዴ? ለልጇም እኮ እናት መሆን አለባት። ለልጇም እናት መሆን አለባት። ከመቼም ከልጇ በላይ አዝናችሁ አይደለም። እንደው እናሙቀው እናድምቀው ብላችሁ ካልሆነ ኦፍ ኮርስ እንደ ሰው እናዝናለን፣ ግን ከልጇ በላይ ግብግብ አንል። ለምን ይዋሻል? እንኳን አይደለም እናትና አባታችሁ ሞተው እንኳን ከተወሰነ ጊዜ በኋላ አክሴፕት ባታረጉትም አክሴፕት ታረጉታላችሁ በቃ። ስለዚህ የሰው አፍ ውስጥ አትግቡ፣ አታስገቡ ልጆቻችሁንም በቃ። እናቶችም ደግሞ በዚህ አጋጣሚ ልንገራችሁ፣ እናቶችም ይቅርታ ጠይቁ ልጆቻችሁ። የእውነት ነገር ነው የምነግራችሁ። ስታጠፉ ልጅ እኮ ምንድነው አንድ አባባል እንደውም ወድጄዋለሁ። ጎሽ ለልጇ ስትል ተወጋች ነው ምናምን የሆነ የሚባል ነገር አለ። ታይምሻ ጎሽ ለልጇ ስትል ተወጋች ነው የሚባል ነገር አለ እንዴ። ለልጆቻችን ብለን ብዙ ዋጋ እንከፍላለን። ሺህ ጊዜ ልጆቻችን ያጥፉ። እናቶቻችን እኮ ሌባ ልጅ ካለ ዱርዬ ልጅ አስቸጋሪ ስንት ጉድ የሚያደርግ ልጆቻቸውን እንኳን በፍቅር ይዘው ነው የሚያኖሩት። ትክክል ነው እያልኩ ሳይሆን ግን እናት የልጇን ገበና ደባቂ ናት እንጂ ሚዲያ ላይ አምጥታ አዋራጅ አይደለችም። በእርግጠኝነት ነው የምነግራችሁ። ስለዚህ ከሶሻል ሚዲያ ላይ እርቅን አታገኙ። ይሄው ምን አገኙ ነው? ታረቁ አልታረቁ። እኛ ግን ቁጭ ብለን አሁን ቢታረቁ ኑሩ ምናምን በቃ የሞተ ተጎዳ። ስለዚህ ይቅርታ በሉ። ልጆቻችን ቀላል ናቸው እያልኩ አይደለም፣ ወይ እናቶች ሁሉ ደግ ናቸው እያልኩ አይደለም። ግን እንደ እናት ዝቅ ብሎ ይቅርታ መጠየቅም ልመዱ። የግድ አይደለም ትዕቢት ግብዝነት ይዟችሁ ልጅ መጥቶ ይቅርታ እስኪጠይቃችሁ አትጠብቁ። እኛ እያረጀን ነው የምንሄደው። ልጆቻችን ደግሞ እንደው ባይጦሩንም አትሊስት ውሃ ቀባዮቻችን እንዲሆኑ አትሊስት ፍቅር ሰተን ጥፋቶቻቸውን ሁሉ ኦኬ እድሜዋ ነው ጊዜዋ ነው ብለን አክሴፕት ባናረገው አክሴፕት ማድረግ አለብን። ያ ምክንያቱም እናንተ ማትፈልጉትን መሆን እኮ ይችላል። እቺ ልጅ እውነት ለመናገር ወንድ ይዛ መጣች እንጂ ሴት ይዛ ብትመጣ እናቷ ምን ትሆን ነበር? ቤተሰብ ምን ይሆን ነበር? ፍሪደም ስጧቸው ትንሽ። የእውነት ለልጆቻችሁም ጠባሳ እንዳታስቀምጡ። በፍቅር ነው እንጂ ልጆቻችሁን ልትሰሟቸው የምትችሉት በኃይል አይደለም። ትዕቢት ምንም የትም አያደርስም። እመኑ አትመኑ። በአሁን ጊዜ ልጆቻችንን ሊገዛቸው የሚችለው ፍቅር ነው እንጂ ኃይለኛው እኔ እናቴ በሳማ ስለቀጠቀጠችኝ ልጆቼን በሳማ መቀጥቀጥ አለብኝ እንዴ? እኔ እናቴ በርበሬ ስላጠነችኝ እኔ ልጆቼን ተማሪ ተምሮ ካስተማሪው ካልበለጠ መማር ይሻላል። እኛ ከወላጆቻችን በተሻለ ነው እንጂ ልጆቻችንን ማሳደግ ያለብን። እኔ በግቢ ውስጥ ተቋጥሬ ስላደኩ ልጄንም ቋጥሬ ይሄ አይሰራም እኮ እውነት። ስለዚህ ሌሎቻችሁ
ለኛ ስለሞተ ሰው አይደለም የምናወራው። በደንብ ጆሮህን ከኮርኮረ ከሰማው ይገባል። ለእናንተ ነው የምነግራችሁ። ለእናንተ ልጆቻችሁን ስሟቸው። ያ ልጆቻችሁን ስሟቸው፣ ተረዷቸው። ለመስደብ፣ ለማራቅ፣ ለመደብደብ፣ ለማብጠልጠል፣ ለማንቋሸሽ ሳይሆን ልጆቻችሁን አትሊስት ጓደኛ አድርጓቸው። ከ18 ዓመት በታች ያለ ልጅ ሊደመጥ ይፈልጋል። ከ18 ዓመት በላይ ላለ ልጅ ግን ጓደኛ ብትሆኑ አትሊስት ጠፍተው አይጠፉም። እንደ ጓደኛ ስለሚያዋችሁ መጥተው ሁሉን ነገር ይነግሯቸዋል። ከ18 ዓመት በታች ያለ ልጅ ጓደኛ ብታረጉት ግን አጭሶ ቢመጣ ጓደኛ ስለሆናችሁ ምንም ልትናገሯችሁ እንደ ወላጅ ሳይሆን እንደ ጓደኛ ስለሆነ የቀረባችኋቸው። ልጆቻችሁ በቁመት ሲረዝሟችሁ የልጅነት ልጅ ነው ልጅ እኮ እኩያዬ ነው ትላላችሁ። ቁመቱ እንጂ ጭንቅላቱ አይደለም ያደገው። ስለዚህ ልጆቻችሁን ከ18 ዓመት በታች የሆነ ልጅ ነው። እናትና ልጅ፣ አባትና ልጅ። ከ18 ዓመት በላይ ለሆነ ልጅ ግን ሲሆን በፍቅር ነው፣ ካልሆነ ግን አክሴፕት ማድረግ ነው። ጾታዬን ሊቀይር ቢል አንድ ልጅ ምን ታደርጋላችሁ? በዚህ በውጭ ሀገር እኮ ምንም መከልከል አንችልም። ምንም አውጥታችሁ ልትወረውሩት ካልሆነ በስተቀር ሌላ የምታመጡት ነገር የለም። ግን ሐሳቡን የሚቀይረው በፍቅር ነው፣ ማስረዳት ነው። እግዚአብሔር ተጨምሮበት ነው እንጂ ከዛ ውጭ ግን ምንም የለም። እየሄዳችሁ እዚህ ምሳም እስቲ የቤታችሁን በዚህ አጋጣሚ ልጆቻችሁን ትሰማችኋላችሁ። ለቤተሰቦቻችሁ በጣም ፐርፌክት እና ታዛዥ ነበራችሁ። በልጅነታችሁ ወላጆቻችሁን ያሉትን ሁሉ አድርጋችኋል። ነው ነው እኔ አላረኩም። ያ ግን እኔ አላረግም፣ ግን እሺ ነው የምለው። እናቴ ትላለች ከሺ ይበልጣል ምንድነው? ከእሺ ይበልጣል እሺ፣ ከሺ ይበልጣል እሺ። በቃ እኔ ጅኑ ነው የምትለኝ እሷ። እኔ እሺ ነው እንጂ የምለው ምንም አላረግም። ስለዚህ ይሄንን የምታውቁ ከሆነ በቃ ለልጆቻችሁ ያይሱ ነው። እናቶች ስፔሻሊ በእድሜያችሁ ስፔሻሊ ምንም ሳትጠቀሙ ልጆቻችሁ ሲያድጉና ከነገሮች ሁሉ ስትነቁ የምትናደዱ ወላጆች አላችሁ። የእውነቴን ነው፣ ትናደዳላችሁ። እኔ ጊዜን ሳልጠቀምበት ልጄ ነው ልጄ ብላችሁ ልጆቻችሁ ለኃይለኛ የምትሆኑ እናቶች አይጠቅማችሁ። ልጅ ይበልጣል። ከልጅ ጋር በፍቅር በመግባባት ነው እንጂ ኃይል አያሸንፋችሁ፣ ኃይል አይገዛቸውም ልጆች። ስለ እውነት ነው የምላችሁ። ስለዚህ አም ሶሪ ዴዚዬ፣ እግዚአብሔር በሰላም እንድትገላገይ፣ እንድትጠነክሪ፣ እንድትበርቺ የምትወለጀው ልጅ የሚያጠነክርሽ የሚያበረታሽ እንጂ የምታዝኝበት እንደማይሆን ተስፋ አለኝ። አሌክስም አደራ አለብህ። በቃ የልጅ የሚስት አደራ ብቸኛ ነች፣ እንዲያግዛት ነው እንግዲህ ተስፋዬ። እውነት ልጅ ተማሩ፣ ጥሩ ደረጃ እንድትደርስ ነው እንጂ በመንግዜ ቃል መያዝ ያለበትም። ኤፍኤ ምን አይነት ሰው ነሽ ምናምን አልሽኝ። ቀጥቅጡ ልጆቻችሁን። ኤፍኤ ያንቺ በበርበሬ እያጠንሽ ልጅሽን ልክ ጆባ ዊትነስ መጽሔት ላይ እንዳሉት አድርገሽ አሳድጊ። እየሳቁ ያረሩ ውስጣቸው ፊታቸው ብቻ ጸጉራቸውን አፍሮ አበጥረው የሚስቁ ልጆች አሳድጊ። ይህንን አስመሳይነት አቁሙት። ይሄ ሰው ፊት ቅባት ቀብታችሁ 1 ኪሎ ቫዝሊን ቀብታችሁ እንዲያብረቀርቁ ቤት ውስጥ የምትቀጠቅጡ አላችሁ። ምሩ ከዛ በኋላ እኔ ያልኩት ነገር ይገባችኋል። እንደዚህ የምትሉ ብዙ ሰዎች አሁን እንዲህ ብለሽ ምናምን የምትሉ ሰዎች በእርግጠኝነት በጣም ልጆቻችሁን አቢዩዝ አድርጋችሁ የያዛችሁ ወላጆች ናችሁ። በነፃነት የሚያምን ወላጅ ትክክል እንደሆንኩኝ ያውቃል። ያውቃል። ምክንያቱም እውነት ነው የምናገረው፣ እውነት ነገር ነው የምናገረው። አንቺ አታስነጋታ እሺ፣ መታገሪያውን ታውቂያለሽ። ሌሎቹ ግን እኔም ጨምሮ ልጅቷ ምንም በመቷ ጥሩ ነው፣ ምንም አላጠፋችም እሷ። የእውነቴን ነው የምላችሁ። ምንም አዳነች አለሙ አንድ አጨብጫቢ አንቺ ነበርሽ፣ አቃጥላ ደፋቻት። አንዳንዴ ሄድ ውሸትህን ነው። ለምን አንተስ ባፍንጫ አትደፋም? አትደፊ።
ልጆቻችሁን በበርበሬ ማጠንና አቢዩዝ ማድረግ የምትወዱ ሰዎች እንደዚህ አይነት ነገር መስማት አትፈልጉ። እውነት ነገር ያማችኋል አይደል? ልጆቻችሁን አቢዩዝ ማድረግ የምትወዱ እኔ ከበላይ ነኝ ልጄ የወለድኩት እናንተ ጨዋ ነው የኔ ልጅ የምትሏቸው በብዛት የኔ ልጅ ዲሲፕሊን ነች የኔ ልጅ ጨዋ ናት የምትሏቸው በእርግጠኝነት ማለት ነው እናንተ በምትፈልጉት መንገድ የሚሄዱ እንጂ ልጆቹ በፈለጉት መንገድ የሚሄዱ ልጆች አይደሉም። በቃ ዞሊቲን ከሰኞ እስከ ዓርብ ትምህርት ይማራል። ጨዋ የምትሏቸው እኮ እንግዳ ሲመጣ እጁን አጣምሮ መኝታ ቤቱ ይቀመጣል፣ አይረብሽም። ወደ ትልቅ ሰው ሲያገባ ጥልቅ አይልም። በጣም ትምህርቱ ላይ ነው። እነሱ እንደሚፈልጉት ሳይሆን እናንተ እንደምትፈልጉት ስለምታሳድጓቸው። እኔ ማምነው ደግሞ ልጆች እንደሚፈልጉት ነው ማደግ ያለባቸው፣ በፍቅር በዘዴ በብልሃት በጥበብ እንደሚፈልጉት እንጂ እናንተ እንደምትፈልጉት አይደለም። ያ ልጅቷ እድሜዋ ነው፣ በእድሜዋ ነው። ሁሉንም ወይ አርጅታችሁ አትውለዱ። አርጅታችሁን ከወለዳችሁ እኩል ልትወጡ ስለማትችሉ አይገባችሁም። የልጅ ጭንቅላት ትረሱታላችሁ። በቃ አርጅቶ ሲወለድ ብዙ ጊዜ ልጆች ሲንጫጩ አራትንጫጩ ግን ራሴን ያመኛል የምትሉት ልጆች በእድሜያቸው ነው። እኛ ግን ስላረጀን ነው ጭንቅላታችን። ስለዚህ እሷ በእድሜዋ ማረግ እንደውም እውነት ለመናገር ዴዚ በጣም ጨዋ ሴት ነች። ስለ እውነት እንዴ መጠጥ ጠጥታ ወይ ሌላ ሱስ ውስጥ ገብታ ወይ ምናምን አይደል እንዴ፣ ስርዓቷን የጠበቀች ልጅ ነች ከእናቷ